የሞዳ መዝናኛ የክብር ስፖንሰሮች ማለዳ ፎም፣ ሞን ሪል ስቴት፣ ኢትዮ ጠቢብ ሆስፒታል፣ ኤጄ ሞል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሚንበር ቲቪ ተከታታዮች ነው የሞዳ መዝናኛችን ሰዓቱን ጠብቆ ወደ እናንተ ሊተላለፍ ጀምሯል። የተወደዳችሁና የተከበራችሁ ተመልካቾቻችን ሳምንታዊ የሞዳ መዝናኛችን ጀምሯል። አብራችሁን እንድትቆዩ እንጋብዛችኋለን። ረመዳናችን እንግዲህ አንድ ሁለት እያለ ሳምንታትን አሳልፈው ሰንደረሰን ዛሬ 20ኛው ሌሊት 19ኛው ቀን ላይ ደርሰናል። በጣም ይፈጥናል። ደሞ ልክ ረመዳን ወደ መጨረሻዎቹ አካባቢ በቃ ያው ይሄ የተለመደ ነው እንግዲህ አዳው ነውና አላህ የቀረውን ቀን ይባርክልን። አሚን አሚን። አጭር ቀናት ቀሩን። የተቆጠሩ ቀናቶች ነበር የተባሉት። ቆጥረን መጣን። ቆጥረን ልንወጣ ደግሞ ትንሽ ቆርተናል። አሽረል አኺርን ደግሞ በደንብ አድርገው ጥቅም ከሚያገኙበት ሰዎች አድርገን ያመለጠውም ካለ ይሄ ደግሞ ቆንጆ ኦፖርቹኒቲ ይመስለኛል። ተመልካቾች በርታ በሉልን ኢንሻአላህ። ሞዳችን ላይ እንገኛለን ኢንሻአላህ። ያው እኛም በረመዳን ድባብ ውስጥ ሆነን የሚንበር ቲቪ የተለያዩ ፕሮግራሞች ያልፋሉ። አብሮነት በረመዳን ያልፋል። ከነዛ ውስጥ ደግሞ አንደኛው የሞዳ ዝግጅታችን አንዱ ነውና እሁድ ቀጠሯችን ጠብቀን ተገኝተናል። ለዛሬ የሚሆኑ መሰናዶች ወደ እናንተ ልናደርስ ነው። ከዛ በፊት ወንድሜ ጀሚል ወዳነሳው ሐሳብም እንመጣለን። ስለ ኢቲካፍ በሰፊው እናወጋለን። ቀደም ብለን ግን አጋሮቻችንን አመስግነን ወደ ዝግጅታችን እናመራለን። ሞዳችን እንዲሁ በአማረ በተዋበ መልኩ ተመልካቾቻችን ጋር እንዲደርስ ያደረጉልን ውብ የሆኑ ሁሌም አብረው ያሉን አጋሮች አሉን። እነሱ እናመሰግናለን። ሁለት አሉ አንተ ጋር ኢንሻአላህ። ኢትዮ ጠቢብ አንደኛው ነው። ኢትዮ ጠቢብ የሞዳችን አጋር ነው። ህመም አይንካው። እንዲሁም ምናልባት በሆነ አጋጣሚ ህመም ካጋጠመው ግን ብቃት ባላቸው ባለሙያዎች እንዲሁም 24 ሰዓት በብቃት የሚያገለግሉ ማሽኖች እንዲሁም ደግሞ የተካኑ ዶክተሮች እኔ ጋር አሉ። ለህክምናው ያሳስባችሁ ወደ እኔ ብቅ በሉ ይለናል ኢትዮ ጠቢብ ሆስፒታል። ኢትዮ ጠቢብ ሆስፒታል አድራሻቸው የሚገኘው ሰፈረ ሰላም ቢላል መስጂድ አጠገብ ነው። 724 ሙሉ ሰዓታቸውን በንቃት ህሙማንን በማከም እንዲሁም ህሙማንን በማገልገል ይታወቃሉ ኢትዮ ጠቢብ ሆስፒታሎች። ወረፋ ለማስያዝና አጠቃላይ መረጃ ለማግኘት ደግሞ 9000 መደወል ትችላላችሁ። ወይም አጭር ቁጥራቸው ነው። በዚህ ደውላችሁ ቀደም ብላችሁ ወረፋ ማስያዝ ትችላላችሁ። የትኛው ምርመራ የትኛው ህክምና የምትፈልጉ ከሆነ ወደ ኢትዮ ጠቢብ ጎራ እንድትሉ እንጠቁማችኋለን። ሌላኛው አጋራችን ደግሞ የሁል ጊዜ አጋራችን ማለዳ ፎም ነው። ማለዳ ፎም ብሎ ማለት ምቾት ነው። እርስዎ ስራዎች ላይ ብቻ ይጨነቁ፣ ለምቾቱ ደግሞ እኛ ያለን ይለናል። ማለዳ ፎም አዲስ አበባ ላይ በሚገኙ በማንኛውም ቅርንጫፎቻቸው ላይ ያገኟቸዋል። ብዙ አይነት ምርቶች አሏቸው። ረመዳኑም የድካም ስሜቶች ይኖራሉ። ሌሊቱን ነቃ ለማለትና ጠንከር ብሎ ለመነሳት የማለዳ ፎም ምርቶች ከኛው ጋር አብረውናሉ። ማለዳ ፎም አጋራችን ስለሆነ እጅግ በጣም እናመሰግናለን። ሌላኛው አጋራችን ደግሞ ኤጄ ሞል ነው። ኤጄ ሞል በመሀል አዲስ አበባ በቤተል አደባባይ ለመኖሪያና ለንግድ ሱቆች ምቹ ሆኖ የተገነባው ኤጄ ሞል እና አፓርትመንት እና ሞል 100% ተጠናቆ ለተገልጋዮቹ እያስረከበ ይገኛል። ለግብይቶ ምን ጠፍቶ ለልጆም ለአዋቂም እንዲሁም የተለያዩ የገበያ ሸመታ ከፈለጋችሁ ወደ ኤጄ ሞል ብቅ እንድትሉ ለአድራሻ ለመጠቆም ኤጄ ሞል ይመቻል። አደባባዩ አጠገብ ነው ያለው። ጎራ ብላችሁ በተለይ ለኢድ የምትፈልጉት ነገር ካለ መሸመት ትችላላችሁ። እንግዲህ እዛ ደግሞ ከሸመቱ በኋላ መኖሪያ ቤት ያስጨንቃል አይደል? ሞን ሪል ስቴት ከ500 በላይ አፓርታማ ቤቶችን የንግድ ሱቆችን በመገንባት ከአየር ጤና አደባባይ ወደ ቤተል በሚወስደው መንገድ ላይ ግንባታ ጀምሯል። ይህ ሞን ሪል ስቴት ቅድሚያ ለሚመዘገቡና 30% ቅናሽ አዘጋጅተናል ብሎ ይናል። ሁሉንም አጋሮቻችንን እጅግ በጣም እናመሰግናለን። ሁሉንም አጋሮቻችንን ከልብ እናመሰግናለን።
ጀሜ እንደሚታወቀው ረመዳን እንግዲህ እየገሰገሰ ነው። እኛ ደግሞ በመወዳ ዝግጅታችን እንደ ሁል ጊዜ ሁሉ ረመዳን የነካቸው ነገሮች ወይም ከዛ በፊት ያለፉ የሆኑ ቫይራል የሆኑ ቪዲዮዎች እያመጣን ለተመልካቾቻችን እናደርሳለን። ይሄ ፕሮግራም ደግሞ ስሙ እጅ ከምን ይባላል። ስክሮል ስታረግ ካገኘው ውስጥ አንዱን ቪዲዮ ማምጣት ነው። እጅ ከምን እስቲ እኔ እንኳን ሶሻል ሚዲያ ላይ ብዙ የለውምና ካንተ ብንጀምር ይሻላል። የአይቲ ባለሙያ ሆነ እሺ፣ አሪፍ ነው። ጊዜ ይወስዳል። እሺ፣ እጅ ከምን ጋር ስንመጣ በተለይ አፍጥር ላይ አሁን ብዙ ጊዜ ይመስለኛል ወደ ሱዳን ወደ አሶሳ አካባቢ በተለይ ቤንሻንጉል አሶሳ ምናምን አካባቢ ብዙ ቲክቶክ ላይ ቪዲዮዎች አይተህ ሊሆን ይችላል። በረንዳቸው ላይ ነው የሚያፈጥሩት፣ ውጪ ላይ ነው የሚያፈጥሩት እና ይሄ ካልቸር ደግሞ የተለያዩ ቦታዎች አንዳንድ ግለሰቦች በግላቸው ኸይረ ስራ ብለው የጀመሩ ግለሰቦች አሉ። ምናልባት እኛ ሀገር ላይ ሆን ይችላል። ይሄ አሁን ቀጣይ የምናየው ቪዲዮም ከኛ ሀገር ውጪ ነውና አንድ ኦማናዊ ሰው ነው ለ17 ዓመት አደባባይ ላይ ውጪ ወጥቶ ይሄ መተላለፊያ ሮድ ላይ መኪናዎች የሚተላለፉበት ላይ መኪኖችን ወንበር ላይ ቁጭ ብሎ እያስቆመ ሹፌሮችን ያስፈጥራል። በአፍጥር ሰዓት ግን ትቆማለህ ሲያስቆም ካላወቀው ካልገባ አሁን እንትን ነው የሚመስለው ወንበሩ ላይ ቁጭ ብሎ ሲያስቆም በቃ ወይ ሊፍት ስጠኝ ምናምን እያለ የሚጠይቅህ ምናምን ይመስላል። ይሄ ግን እንደዛ አይደለም። በቃ ሰዎቹም ያው ቦታውን እየለመዱት መጥተዋልና የሰው ምልክት ይሰጣቸዋል። ከዛ አፍጥር አለ ያስፈጥራቸዋልና እስኪ ቪዲዮውን አይተን ተከታትለን እንምጣ። قال رسول الله صلى الله عليه وسلم من فطر صائما كان له مثل أجره. الله أكبر أشهد أن لا إله إلا الله أشهد أن لا إله إلا الله الله أكبر لا إله إلا الله. እንግዲህ ቪዲዮውን አይተን መጥተናል። ተመልካቾች እንዳያችሁት የደግነት ጥግ ልንለው እንችላለን አይደል እንዴ? 17 ዓመት መሆኑ ሳያቋርጥ መሆኑ መንገድ ዳር መሆኑ ደግሞ ምናልባት ሃይዌይ ሊሆን ይችላል። ይህ መንገድ እንዳያየው እንዲሁ የከተማ እንትንም አይደለም፣ ከተማ ውስጥ ያለች የሆነ መንደር ውስጥ ያለች መንገድ አይደለችም እና ብዙ ኸይር ነገሮችን ታይበታለህ። ምናልባት ሐዲሱን ከማናችን በላይ አንደርስታንድ ያደረገው ሰው ነው ብዬ ገምታለሁኝ። 30 ቀን ነው የምንጾመው። 30 ቀን ብቻ መጾም ትችላለህ። 32 ቀን መጾም ትችላለህ። መብትህ ነው። ምን ማለት ነው? የሆነን ሰው ስታስፈጥረው የዛ ሰው አጅር ወደ አንተ ይመጣልህ። ስለዚህ ይሄ ሰውዬ አይዶን ነው እንግዲህ 17 ዓመትን በ30 አባዛውና ከዛ በስንት ሰው ነው ያስፈጠረው ብለህ ስታስበው የስንት ሰው ጾም ነው የጾመው? ይሄ አጅሩን አብሶታል ማለት ነው። ማሻአላህ እኛም አለ እዛው ቦታ ላይ ሆኖ አዛን ይላል፣ ሰዎችን ይካደማልና ይሄ በጣም ትልቅ መሰጠት ነው። ሰዎች በእንደዚህ አይነት በደግነት መስመር ውስጥ ያልፋሉና ደግነታቸውን እንድንጋራ እንዲጋባብን ነጸብራቃቸውን እንድናይ ነው እንደዚህ አይነት ቪዲዮ ወደ እናንተ የምናመጣው። ሌላኛው እጅ ከምን ደግሞ እንደዚሁ ድንገት አደባባይ መሀል የተገኘ አንድ ህፃን ልጁ እንደውም ድንገት ነው መንገድ አገባቡ ራሱ አንዱ መኪና ያስቆመውና ክራውድ የሆነበት ቦታ የቆሙ መኪናዎችን በስነ ስርዓት ሲያሳልፋቸውና በቃ ስነ ስርዓቱ አቋቋሙ ምናምን ሁላ ቪዲዮ እናየዋለን። አቋቋሙ ምናምን ሁላ የትራፊክ ስነ ስርዓት ያለው ነውና እዛች ቦታ ላይ የተዘጋጋችውን መንገድ አስከፍቶ ዞር ሲል እናየዋለንና ይሄ ደግሞ በጣም በተለይ አሁን ካለንበት ተጨባጭ ጋር ከኮሪደር ልማት ምናምን ጋር ተያይዞ መንገዶች እየፈረሱ ነውና ትንሽ መዘጋጋት ምናምን አለ። እስቲ አይተነው እንምጣና ሪያክት ደግሞ እናርግበት። በጣም ቆንጆ ተመልካቾች አይተነው እንምጣ።
ቪዲዮን አይተን ተመልሰናልና ቀደም ብለን እያነሳን ነበር። በተለይ መዲናችን ላይ ከኮሪደር ልማት ጋር ተያይዞ አንዳንድ ቦታዎች እየፈራረሱ ነው ምናምንና እዛ ቦታ ላይ በቀላሉ የሆነ ሰው መጥቶ ቢያስተናብር አንድ የሆነ መኪና አጉል አዘጋግዘክቶ ምናምን ረጅም ሰልፍ ከሚኖር በቀላሉ የሆነ ሰው በትብብር ማስተናበር ይችላልና ሰዎች በቀላሉ ማለፍ ይችላል። ይሄ ልጅ እሱን ነው ያደረገው። ምን ታዘብክበት? ቦታው ላይ አሁን እኔ ሳይው የታዘብኩት ነገር ስላለ ነው። ለምሳሌ ሹፌር ሆነ ስትሄድ የሚሰማ ስሜት አለ። ከውጭ ሆነ ደግሞ እግረኛ ሆነ ስታየው ደግሞ የምትመለከተው አለ። በርግጥ ከውጭ እግረኛ ምን ይሰማሃል ነው እንደ ሁለቱም ልንወስደው እንችላለን። አንዳንዴ ከውስጥና ከውጭ እይታው እኩል ስለማይመጣ ማለት ነው። ከውጭ ሆኖ ያየ የተዘጋጉትን መንገዶች በትክክል ያያቸዋል። የሆነኛው መኪና ብታስቆመው መከፈት እንደሚችል አንደርስታንድ ያደርጋል። ግን ይህን ልጅ ካየኸው ደግሞ ሲያስተናብር የሚያስቸግረው መኪና ነበር ይመስለኛል። እና ለመንገድ ምናምን ነገር የሆነ ሲታገልም ታያለህ እየዞረ እና አንዳንድ ሹፌሮች አይረዳውም ሰውን። በቃ እኔ ካለፍኩኝ ችግር የለውም ከዛ በኋላ አያገባኝም። አስማች አስፖሲብል እቺ መዘጋጋት እንዴት ቶሎ ለፋት ነው የምትለው እና ከጀርባ ምን ያህል መኪና እንደዘጋው ከዛ ጋር የኔ ብቆምና ሁለት መኪና ባሳለፍ መንገዱ እንደምከፍተው ፊል አላደርግም። ማለፊን ብቻ ነው ማስበው እና ለዛም ይመስለኛል አንዴ ከተዘጋጉ በኋላ ረጅም ሰዓት ትቆማለህ። ወይ ትራፊክ ይመጣል፣ ከዛ የመረራቸው ሰዎች ወይ ደግሞ ይወርዳሉ፣ ወይ የዛ አካባቢ ረጅም ሰዓት ሲመለከቱ የነበሩ ሰዎች ይመጡና ማስተናበር ይጀምራሉ። ያን ጊዜ ይከፈታል። በዛች ታይም ግን የሚያስቸግሩ ሰዎች አሉ። በሚገርም ሁኔታ ለማስተባበር ለማስተካከል እንትን ስትል አንተ ቆይ ያኛው ይለፍ ብለህ ስትል እኔ ካልቀደምኩ የሚል አለ። ያ ደግሞ ሞር እየዘጋው ይመጣል። ብቻ መግባባት ይጠይቃል ቦታው ላይ። ያው የትህትና ጉዳይ ነው። ምናልባት እኛ ሀገር ከመሪ ጋር መሪ ትህትና ይጠይቃል ብዬ አስባለሁ። በጣም ትሁት መሆን ይጠበቅብሃል። እንደዛም ተኮኖ ግን ያው ያልካቸው ችግሮች መፈጠራቸው አይቀርምና ኤኒዌይስ የልጁ መልካምነት በጣም ሰው ላይ የሚጋባ ነው። ምናልባት በጣም አስተማሪ ነው። እንደውም ካለንበት ተጨባጭ ጋርና አንዳንድ ሹፌሮች እኮ አይታቸዋል አይደል? እዛው መኪናቸውን ደገፍ አድርገው ያቆሙና ዞር ብለው ወጥተው አስተባብረው የሆነች የተዘጋቸውን ቦታ አስከፍተው ምናምን ሲንቀሳቀሱ እናያለን። እንግዲህ እጅ ከምናችን ይህን ይመስል ነበረ። እንደው ዞር ስንል ግን ከዚሁ ሳንወጣ ስለ መልካምነት ነው ዛሬ እያወራን ያለ ነው። በትናንትናው ዕለት የጎዳና ላይ ኢፍጣር ተካሂዶ ነበርና እጅግ በጣም ደማቅ በሆነ ሁኔታ በጣም ቆንጆ በሆነ ሁኔታ ያው በየዓመቱ አዳዲስ ነገሮች እየተጨመሩ በዚህኛው ዙርም በተለይ ሙስሊም ማህበረሰብ የሚመለከቱ ጉዳዮች እዚህ መድረክ ላይ ሲነሱ ነበርና እንደዚህ በአብሮነት አደባባይ ላይ ተገኝቶ ማዕድ መጋራት በጣም ደስ የሚያሰኝ ነገር ነው። ይህንንም በዚህ ሳምንት ተመልክተነው ካለፍነው ነገር ነው። ማዕድ መጋራት ስትል የቀደም መጀመሪያ ያየነው ቪዲዮ ሰውየው ያለውን ነው ሲያጋራ የነበረው እና እዚህ ጋር ደግሞ ሁለቱንም ነገሮች ታገኝበታለህ። እንደ ሀገር እንደ የኢትዮጵያ ሙስሊሞች ተሰብስበው ጀስት ከኢድ ሰላት ውጪ ደግሞ ባለው ሁኔታ ማንነታቸውን የሚያሳዩበት፣ ብዛታቸውን የሚገልጹበት፣ አብሮነታቸውን የሚገልጹበት መድረክ ነው እና ይህ መድረክ በየዓመቱ ደግሞ እያደገ መምጣቱም እጅግ በጣም ደስ ይላል። ስታፈጥር ደግሞ ምናልባት እዛ ከመድረክ ላይ የሚሰጥህን ብቻ አይደለም፣ በጣም ብዙ ሰው ነው ያለውና ለዛ ሁሉ ሰው እንትን አይለምና አንተም የራስህን ይዘህ ሂደህ ነው ሼር ታደርጋለህ። አጠገብ ላለው ስትመለስ አብረህ ልትመለስ ትችላለህ። ብዙ አይነት የሆኑ ጠቃሚ የሆኑ ነገሮች ያሉበት ደስ የሚል መድረክ ነበር። ማሻአላህ በየዓመቱ አዳዲስ ነገር እንጠብቃለን። ሌላው ደግሞ ያው ከፊታችን የረመዳን ወር ቅድም እንዳነሳ ነው በጣም እየተጓዘ ነው። የተቆጠሩ ቀናቶች 10 ሆነው መጥተዋል። የኢቲካፍ የምንገባበት ወገባችንን ጠበቅ አድርገን ለኢባዳ ራሳችንን የምናሰናዳበት አላህ ከወፈቀን ደግሞ የመወሰኛይቱን ሌሊት የምናገኝበት ለይለቱል ቀድር የምናገኝበት በርትተን ዱዓ የምናደርግበት ስለ ሀገራችን፣ ስለ መንደራችን፣ ስለ ጓዳችን ብቻ አይደለም ስለ ዓለም ዱዓ የምናደርግበት ጥሩ አጋጣሚ ነውና በደንብ በኢባዳ እንድንበረታ እንድንጠነክር መልእክታችንን በዚሁ አጋጣሚ እናስተላልፋለን። ማሻአላህ ደስ በሚል ሁኔታ ደግሞ መስጊዶቻችን እንደ ድሮ አይደሉም። ድሮ ምናልባት በልጅነት ታስታውስ ከሆነ ተሐጁድ የሚሰገድባቸው መስጊዶች በቁጥር ነበሩ። እንትን ሰፈር እንትን መስጊድ አለ ተብሎ ይባላል። ከዛ በሌሊት ትወጣለህ 7:30 ምናምን አካባቢ ትወጣና በትራንስፖርት ምንም እዳነው አስቸጋሪ ነው። ሰፈሩ ላይ የሆነ መኪና ካለ በዛ ትሄዳለህ። ከዛ ሰግደ ደግሞ ስትመለስ ለሱሁር ለመድረስ ያለው ስቃይ
ሶር ደግሞ መብላት አለብህ፣ ካልበላህ መጾም ይከብዳል። እነዛ ስቃዮች ነበሩባቸው። በአሁኑ ሰዓት ግን ብዙ መስጊዶች ተሐጁድ ሬዲ የሆኑ መስጊዶች ናቸው ያሉት። ለተሐጁድ ማለት ለኢቲካፍ 10ሩም ቀን ኢቲካፍ መግባት ትችላለህ። እዛው ታድራለህ፣ እዛው ተሐጁድ ትሰግዳለህ። ሶህርንም እዛው በልተህ ሱብሂን ሰግደህ ምናልባት ወደ ቤት የምትመለስ ከሆነ ትመለሳለህ ወደ ስራ። አቅም ካለህና ደግሞ ስራ ጫና ከሌለብህ 10ሩም ቀን እዛው ገብተህ የምትውልበት የምታድርበት መስጊዶች በደንብ እየበዙልን ነው። ይህ ምናልባት እንደ ግለሰብ ስታስበው መቀለስ ስንፍና መንገድ የለኝም ማለት ነው። በቃ እኔ ሬዲ ከሆንኩኝ መስጊድ አለ፣ በአካባቢ ሊሆን ይችላል፣ ራቅ ሊል ይችላል። የሆነ መስጊድ ብቻ አይጠፋም። የኢቲካፍ ነይተ የምንቀመጥበት ለኢባዳ የምናሳልፍበት። ምናልባት አመቱን ሙሉ በስራዎች በምናምን በተለያዩ ነገሮች ቢዚ ነበርን። ረመዳኑ መጣልን። ረመዳኑ ደግሞ የለውጥ የጊዜ ነው፣ የምንለወጥበት ነው። ለመለወጥ ደግሞ 19-20 ቀኖች ደግሞ እንዲሁ ድክ ድክ እያለን በተለያዩ ስንወድቅ ስንነሳ ስንሞክር መጣንባቸው አይደለ? እየተላመድ ነው መጣና አሁን ደግሞ 10 ቀረች የመጨረሻ። በቃ ይሄ የሞት ሽረት የሆነበት ጊዜ ይመስለኛል አይደል እንዴ? እሷን ብንችል ኢቲካፍ 10ሩን ሙሉን ብንገባ፣ ካልሆነ ደግሞ ኢቲካፍ የማታውን ብቻ ብንገባ፣ ካልሆነ ደግሞ ሌላ ደግሞ ባትቀርብን እንደየሥራ ሁኔታችን እንደሚያመቸን ማለት ነው። ተራዊዋን በፍጹም ሚስፋ እናደርጋት የተሻለ መስለኛል። ኢንሻአላህ በጣም ቆንጆ ሀሳብ። እንግዲህ የቀሩት ቀናቶች በትጋት ኢባዳችን እናሳልፍ የሚል መልእክት ነው ያስተላለፍ ነው። ተመልካቾቻችንም ያው ኢንሻአላህ በደንብ አጽንኦት ሰጥተውት ትምህርት እንደሚወስዱበት ተስፋ አድርጋለሁ። ክቡራትና ክቡራን ፕሮግራማችን ይቀጥላል። በዛሬው ዕለት ያሰናዳንላችሁ መሰናዶዎች ይቀጥላሉ። እነሱን ተከታትለን ተመልሰን በድጋሚ እንገናኛለን። መልካም ቆይታ ይሁንላችሁ።